ዛሬ የተማሩ የተመራመሩ ዕውቀቱ ያላቸው ብቃቱ ያላቸው የነ ያሉት በተገቢ ቦታቸው ሳይሆን ባላስፈላጊ ስፍራ በሆቴሎች በቀንሰራ በሪል ስቴቶች እየገቡ ድንጋይ እየተሸከሙ መከራ እያዩ ነው ያሉት የደከሙ ታላላቅ ምሁራን የቤተ ክርስቲያናችን ምሁራን። ለምን የሚከፍሉን ነገር የላቸውማ? የሚከፍሉን ነገር የላቸው። ሲማሩ በእንተ ስማ ለማርያም ብለው በእመቤታችን ስም እየለመኑ ተማሩ። ተምሮ ሲመጡ ማን ቦታ ይስጣቸው? የት ይግቡ? ቦታ ተይዟል፣ መርከቡ ተይዟል፣ ስፍራ ተይዟል። ልክ እመቤታችን ጌታን ለመውለድ ወደ ቤተልሔም ስትሄድ ስፍራው በሙሉ በባለ ሀብት ተይዞ አንድ ጠባብ ዋሻው ግርግም ብቻ ቀረች ይላል መጽሐፍ ቅዱስ አይደለ? ግርግም ያቺ ያውም ደግሞ ሰዎች የናቋት ጌታችን የተወለደበት እመቤታችን እሱን የወለደችበት ቤተልሔም ጠባብ ዋሻ ግርግም የተናቀች የቤት ኪራይ ከፍላ እንዳታድር ገንዘብ የላትም፣ ሀብት የላትም፣ ምንም ነገር ቁሳዊ ማሳያ ነገር የላትም። በዚህ ላይ ደግሞ ለመውለድ የቀረበች ነች። እንደዚህ ያለውን ሰው ማስተናገድ ለአንዳንዱ ሰው ከባድ ነው፣ ለአንዳንዱ ሰው ደግሞ ልቡ ክፍት ነው። ልክ እመቤታችን ጌታ ልጇን ጌታዋን መድኃኒቷን አምላኳን የምትወልድበት ምቹ ስፍራ አጣ በከብቶች ግርግም በተናቀው የከብቶች ግርግም እንደወለደች ሁሉ ዛሬ የቤተ ክርስቲያን ሊቃውንት ምሁራን የሚገቡበት የሚያገለግሉበት አጥተው ከፍተኛ ችግር ውስጥ ነው ያሉት። ዛሬ ዘመኑ የሌቦች ዘመን ሆኗል፣ የሙሰኞች ዘመን ሆኗል። ይልቁንም አንዳንዶቹ ዕውቀትም ብቃትም ሳይኖራቸው በአነስተኛ ደሞዝ ምንጩ ባልታወቀው ገንዘብ 7-8 ፎቅ የገነቡ እነዚህ ሁሉ ሊመረመሩ ይገባል። ምንጩ ያልታወቀ ምንጩ ባልታወቀው ገንዘብ ፎቅ የገነቡ ግን ገቢውን አነስተኛ ያላቸው ገቢና ደሞዝ ከሆዳቸው የማይተርፍ ከየት መጡ እነዚህ? አዎ ዛሬ ሰሞነኞቹ እግራቸው እስኪያብጥ ድረስ እስኪታመሙ ድረስ ከምሽቱ 3 ሰዓት ጀምረው እስከ ጠዋቱ 3 ሰዓት 12 ሰዓት ሙሉ ሳያቋርጡ ማህሌት የሚቆሙ ሰዓታት የሚቆሙ የሚቀድሱ ሰሞነኞች መዘምራን መርጌቶች የቤተ ክርስቲያን አገልጋዮች ጾም እያደሩ ነገር ግን ሌቦቹ የወንበር አበል ሳይቀር በጅተው ለሚቀመጡበት አበል ይሄ ወንበር የሚባል ነገር የወንበር አበል የሚባል ነገር አለ። ደሞዝ ጥሩ ነው፣ ነገር ግን እነሱ የወንበር አበል አላቸው። እነዚህ ግን ምንም ነገር የላቸውም፣ በመከራ ውስጥ ነው ያሉት። ስለዚህ ምእመናን ቤተ ክርስቲያናችን ለአንዴና ለመጨረሻ የምትጠራበትን ዘመን እግዚአብሔር ያድርግልን። እሷም ድሮውንም እየጠራች ነው፣ ችግር የለባትም። እኛንን ችግር እናንተ ላይም ችግር የምናመጣ እኛንን፣ ሌቦቹም እኛንን፣ ሙሰኞቹም እኛንን።